አስቸኳይ ስብሰባው የህወሓት ከፓርቲነት ተሰርዟል ፋይል የተዘጋበት ሁኔታ አልታየም። አሁንም ነገሮች ተራዝመው እንደቀጠሉ ነው። በዚሁ መሰረትም ዶክተር ደብረጽዮን ገብረ ሚካኤል አስቸኳይ ስብሰባ ይጠራልኝ በማለት አቤት ብለዋል። ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አስቸኳይ ስብሰባን ጥሩልን የሚል አፋጣኝ ደብዳቤ ከመቀሌ ተጽፏል። ይኸው ደብዳቤ ክቡርነቱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና ህወሓት መካከል በህጋዊ ሰውነት ሁኔታ ዙሪያ የተፈጠረውን አለመግባባት ለመፍታት የአፍሪካ ህብረት ከፍተኛ ደረጃ ኮሚቴ አስቸኳይ ስብሰባ እንዲጠሩ በአክብሮት እንጠይቃለን ያለ ሲሆን ጉዳዩን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አጀንዳ ይሆንልን ሲልም አስታውቋል። የአፍሪካ ህብረት የፕሪቶሪያው ስምምነት አደራዳሪ በመሆኑ ነው ዶክተር ደብረጽዮን ይህንኑ የአስቸኳይ ስብሰባ ይደረግልን ጥያቄን ያቀረቡትም። ጥያቄው በእርግጥ ህብረቱ በተባለው መሰረት ይህንኑ አስቸኳይ ስብሰባ ይጠራሉ የሚለው ነው። በህወሓት በኩል ያለው አካሄድ ሁለት ነገሮችን ለይቶ ማስቀመጥ ነው። አንደኛው የኢትዮጵያ መንግስትና የኢትዮጵያ ብሔራዊ ምርጫ ቦርድን ለይቶ ማስቀመጥ ነው። በኢትዮጵያ ህግ መሰረት በፓርቲዎች ምስረታ አጠቃላይ ሂደታቸውና የመክሰም ፍጻሜያቸው ሙሉ ኃላፊነቱ ያለው ብሔራዊ ምርጫ ቦርዱ ነው። በአገሪቱ የህግ የበላይነት አለ ተብሎ እስከ ታመነ ድረስ ይህ የቦርዱ ስልጣንና ኃላፊነት በህወሓትም ሆነ በብልጽግና ብሎም በሌሎች ፓርቲዎች ተፈጻሚ ሊሆን የሚችል ነው። የኛው ህግ ያንን ወይንም ገሌን አይመለከትም ወይንም ኤክሰፕሽን የሚባል ነገር የለም። ህወሓት ደግሞ የለም የኔ ጉዳይ የተለየ ነው፣ ጉዳዩ በምርጫ ቦርድ እንዳይታይ የሚያደርገው አንድ ወሳኝ ምክንያት እንዳለው ይታወቅልኝ እያለ ይገኛል። ይኸውም ከኢትዮጵያ መንግስት ጋር ፈርም ያለው የሚለው የፕሪቶሪያው ስምምነት ነው። ህወሓት በሚያወጣቸው መግለጫዎች ብሎም ከፍተኛ አመራሮቹ በሚያደርጓቸው ቃለ ምልልሶች በእኔና በኢትዮጵያ መንግስት ባለው ግንኙነት ብቸኛው መስመር የፕሪቶሪያው ስምምነት ነው። ይህ ስምምነት ገዢ ሐሳብ ሆኖ መቀጠል አለበትም። ከዚህ ውጭ ያሉት ጉዳዮች ቀጥሎ የሚታዩ ናቸው እያለ ይገኛል። በዚሁ አቋሙ መሰረትም ነው ህወሓትና አመራሮቹ የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ አንቀበለውም በማለት በጥብቅ እየተቹም የሚገኙትም። በኢትዮጵያ ህግ መሰረት አንድ አካል በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔዎች ቅር ከተሰኘ ጉዳዩን የሚወስደው ወደ ፍርድ ቤት ነው። በዚሁ መሰረት ህወሓትም ቅር የተሰኘበትን ጉዳይ ወደ ፍርድ ቤት መውሰድ አንዱ አማራጭ ነው። ነገር ግን የህወሓት አመራሮች ይህንን አልመረጡም። የህወሓት አመራሮች ጉዳዩን በህግ ማዕቀፍ ውስጥ መመልከቱ አያስኬድም፣ አያዋጣም፣ አይሆንም፣ ከዚያ ይልቅ ችግሩን በህግ ሳይሆን በፖለቲካ መፍትሄ እንስጡ የሚል የጸና አቋም ላይ ናቸው። የፕሪቶሪያው ስምምነት በዓለም ፊት የተደረገ ዓለም አቀፍ ስምምነት ነው የሚሉት የህወሓት አመራሮች በዚሁ መሰረትም ጉዳዩን በሀገር ውስጥ የህግ ማዕቀፍ እንዲታይ ከማድረግ ይልቅ ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ደብዳቤን መጻፍን መርጠው ታይተዋል። በእርግጥ የፕሪቶሪያው ስምምነት ከስምምነቱ ባሻገር ሁለቱ የስምምነቱ ፈራሚዎች ማለትም ህወሓትና የፌዴራሉ መንግስታት ተከታታይነት ያላቸው የፖለቲካ ውይይት እንዲያደርጉ ይደነግጋል። ህወሓት በዚህ ረገድ የፌዴራሉ መንግስት በተደጋጋሚ ጠይቄ አልተሳካልኝም ሲል በዚሁ በትላንትናው በአፍሪካ ህብረት በጻፈው የአቤቱታ ደብዳቤ አስታውቋል። ህወሓት በዚሁ መሰረት አቤት በማለት አቤቱታውን ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አቅርበዋል። የፌዴራሉ መንግስትና ህወሓት ወደ ፕሪቶሪያው ስምምነት እንዲደርሱ የአፍሪካ ህብረት ከፍ ያለ ሚና እንደተጫወተ ይነገራል። በዚሁ ውስጥ ዘ አፍሪካን ዩኒየንስ ኤዩ ሃይ ሌቭል ፓነል የሚባል አካል አለ። የስምምነቱን አፈጻጸምን በተመለከተ በዝርዝር የሚከታተል አካል ነው። የፌዴራሉ መንግስትና ህወሓት በድህረ ፕሪቶሪያው ስምምነት መሰረት ስምምነቱን መሰረት አድርገው የሚካሄድበትን ሂደት እየተከታተለ የሚያመቻች አካል ነው። የአካል ከተሰጠው ኃላፊነት አንጻር ምን ያክል ተግባሩን እየተወጣ ነው የሚለው ጉዳይ በራሱ የሚያነጋግር ነው። ህወሓት ግን በዚህ አቅጣጫ ሊካሄዱ የሚገባቸው የፖለቲካ ውይይቶች እንዳይካሄዱ የፌዴራሉ መንግስት እግሩን እየጎተተብኝ ነው ሲል ትላንት ይፋ ባደረገው ደብዳቤ ክሱን አሰምቷል። ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የቢቢሲ ቃለ ምልልስ እንደዚሁም ዶክተር ደብረጽዮን የአፍሪካ ህብረት ደብዳቤ መረዳት የተቻለው አሁን የህወሓት አመራሮች ስጋት ሰሞኑን ይፋ የሆነው የብሔራዊ ምርጫ ቦርድ ስረዛ ሳይሆን የፌዴራሉ መንግስት ይህንኑ የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ ተከትሎ ህወሓትን አላውቅህም ሊለው ይችላል የሚለው ስጋት ነው። አቶ አማኑኤል ከቢቢሲ ጋር በነበራቸው ቆይታ ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለማምራት የሚያስችለውን መንገድ የከፈተ ይመስለኛል ብለዋል። የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያውን ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉ ተናግረዋል። አክለውም ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረምነው ስምምነት ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳው በሚለው ወረቀት ላይ አይመሰረትም።
ህወሓት ከኢትዮጵያ መንግስት ጋር ያለውን ግንኙነት ማንኛውንም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ሲሉም ነው የተናገሩትም። ከዚሁ ከአቶ አማኑኤል ማብራሪያና ከሌሎች ህወሓት ሰዎች ማብራሪያዎች መረዳት የተቻለው እውነት ቢኖር የምርጫ ቦርድ ተሰርዛችኋል ውሳኔ ብዙም አያሳስበንም፣ ከዚያ ይልቅ ይህንን ውሳኔ ተከትሎ የኢትዮጵያ መንግስት አላውቃችሁም እንዳይለን ነው የሚለው ሆኖ ይታያል። በዚህ ዙሪያ እስካሁን ባለው ሁኔታ በፌዴራል መንግስት በኩል የተባለ ምንም አይነት ነገር የለም። ምርጫ ቦርድ እንደ ተቋም ካሳለፈው ውሳኔ ባሻገር በዚሁ ዙሪያ የኢትዮጵያ መንግስት አቋምና ቀጣይ አካሄድስ ምን ሊመስል ይችላል የሚለውን በተመለከተ ህወሓት አመራሮችን ከባድ የፖለቲካ ጭነት ውስጥ ከቷል። እስካሁን ባለው ሁኔታም የኢትዮጵያ መንግስት ዝምታውን መርጧል። በኢትዮጵያ ሀገር አቀፍ ምርጫ የሚካሄደው በመጪው ዓመት ግንቦት ወር አካባቢ ነው። ህገ መንግስቱ ካስቀመጠው 5 ዓመት የመንግስት ኮንትራት ውስጥ የቀረው 1 ዓመት ብቻ ነው። ከወራት በኋላ ፓርቲዎች ለምርጫ ይዘጋጃሉ። በዚህ መካከል ደግሞ ህወሓት ተሰርዛል በሚለው ቅርቃር ውስጥ ገብቷል። አሁን ባለው ሁኔታ ደግሞ የዛሬዋ ትግራይ የትላንቷ ትግራይ አይደለችም። ትላንት ህወሓት ከጫፍ እስከ ጫፍ የነገሰባት የተጠረነፈች ትግራይ ዛሬ የለችም። ጦርነቱ የትግራይን የፖለቲካ መልክዓ ምድር በብዙ መልኩ ቀይሯል። የትግራይ ህዝብ ከህወሓት ውጪ ሌሎች አማራጮችም ጭምር ማማተር ጀምረዋል። ከየአቅጣጫው በቃን የሚሉ ድምጾች ጎልተው እየተሰሙ ነው። ከዚህ ባለፈም ለህወሓት አማራጭ የሚሆኑ ፓርቲዎችም በትግራይ ብቅ ማለት ከጀመሩ ዋላ ደር ብለዋል። ከምርጫው መቃረብ ከህወሓት ማህበራዊ መሰረት መሸርሸር ጋር ተዳምሮ አሁን ደግሞ ከፓርቲነት ተሰርዛል የሚለው ውሳኔ መሰማቱ የህወሓት ሰዎችን ፈታኝ የፖለቲካ አጣብቂኝ ውስጥ እየከተተ ሆኖ ይታያል። በ2011 ዓ.ም የወጣው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ዋቢ ያደረገው በዛሬው ዕለት የወጣው አንድ የቢቢሲ ዘገባ እንዳመለከተው ከሆነ ፖለቲካ ፓርቲዎች በ3 መንገዶች ሊሰረዙ እንደሚችሉ የደነገገ መሆኑን አመላክቷል። አዋጁ ከሚዘረዝራቸው ሁኔታዎች መካከል ፖለቲካ ፓርቲው በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅና ምርጫ ቦርድ ሲወስን የሚሉት ይገኙበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ የሚለው ደግሞ ሶስተኛው ሁኔታ ነው። ምርጫ ቦርድ በበኩሉ የተሰረዘን ፓርቲ መልሶ ለመመዝገብ የሚያስችል የህግ ማዕቀፍ አለመኖሩን በመጥቀስ የፓርቲውን ጥያቄ ውድቅ ማድረጉንም ዘገባው አክሎ አመላክቷል። አሁንም የህወሓት የፖለቲካ ቅርቃር ያለው እዚሁ ነጥብ ላይ ነው። ቀድሞውኑ ከሰላማዊ ፖለቲካ ፓርቲነት ወደ ተዋጊ ድርጅትነት የገባው ህወሓት ይህንኑ አካሄዱን ተከትሎ በዚያው ሰሞን ነበር የተሰረዘው። ከዚያም በኋላ የፕሪቶሪያውን ስምምነት ተከትሎም የፌዴራል መንግስት ህወሓት በልዩ ሁኔታ እንዲመዘገብ የሚያስችለውን የህግ ማሻሻያ ቢያደርግም ይህንኑ አማራጭ ህወሓት የሚቀበሉ አይደለም ሲልም ነበር ያስታወቀው። የ50 ዓመት ፓርቲ ሆኜ እንዴት ትላንት እንደተወለደ ህፃን የልደት ሰርተፍኬት አውጣ አባላሉ የሚል እምቢታ ነው። ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ በመግለጽ ደጋግሞ ሲከራከር ከርሟል። ይህ ክርክር እንዳለ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት መስጠቱን አስታውቋል። ለፓርቲው የተሰጠው ህጋዊ እውቅና ግን አከራካሪ ሆኖ ሰንብቷል። ህወሓት ለቦርዱ ጥያቄ ያቀረበው የቀድሞ ህጋዊ ሰውነቱ እንዲመለስ እንደነበር በመግለጽ በልዩ ሁኔታ የተደረገለትን ምዝገባም ሆነ የተሰጠውን እውቅና እንደማይቀበለው በተደጋጋሚ ገልጿል። ምርጫ ቦርድ በበኩሉ ባወጣው መግለጫ ፓርቲው ከአዋጁ ማሻሻያ በኋላ ያስገባው ማመልከቻ ከዚህ ቀደም ከነበረው በተለየ መልኩ የቀረበ እንደነበር አስታውቋል። ምርጫ ቦርድ እንደሚያስረዳው ፓርቲው ጥያቄውን ያቀረበው በልዩ ሁኔታ ለመመዝገብ ህጉ በሚጠይቀው መሰረት ነው። ህወሓት ጥያቄውን ያቀረበው በልዩ ሁኔታ መመዝገብን የተመለከተው ህግ ዓላማና አፈጻጸምን በግልጽ በማወቅና በመረዳት መሆኑን ጠቅሷል። ጥያቄው የቀረበው በአዋጅ ማሻሻያው ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱትን ዝርዝር ሰነዶች በማያያዝ እንደሆነ በቦርዱ መግለጫ ላይ ሰፍሯል። ምርጫ ቦርድ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው መውሰዳቸውን አስታውቋል። ይህ በመሆኑም ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫን አንቀበለውም ማለት ተቀባይነት የለውም ሲል የህወሓትን አቋም ተችቷል። ምርጫ ቦርድ ይህንን እውቅና ከሰጠ በኋላ ፓርቲው በህጉ መሰረት ጠቅላላ ጉባኤ እንዲያደርግ ታህሳስ ላይ አሳስቦ ነበረም። የካቲት ወር ላይ ደግሞ ይህ ትዕዛዝ አለመፈጸሙን በመጥቀስ ፓርቲውን ለ3 ወራት ያገደ ሲሆን በዚህ ውስጥም ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎች እንዲያከናውን አስጠንቅቆ ነበረም። ነገር ግን አልሆነም። የህወሓት አመራሮች በራሳቸው ውስጥ ፓርቲ ንትርክ ውስጥ ከረሙም። በምርጫ ቦርድ ትዕዛዝም መሰረት ህወሓት የታዘዘውን ሳያደርግ ቀረም። ውጤቱም ተሰርዘሃል ሆነም።
አሁን ደግሞ ህወሓት ጉዳዩ በአፍሪካ ህብረት ደረጃ ይታይልኝ፣ የህብረቱም የጸጥታው ምክር ቤት ስብሰባ ይጠራልኝ እያለ ይገኛል። ህብረቱ ይህንኑ በህወሓት የተጠየቀውን አስቸኳይ ስብሰባ አድርጉልኝ ተቀብሎ ወደ ቀጣይ ሂደቶች ያምራ ይሆን ወይንስ ነገሩን ባለበት ገለልተኛ ሆኖ በጽሞና ይከታተሏል የሚለው ጉዳይ በቅርቡ የሚለይ ይሆናል። አበቃን። ሰናይ ጊዜን ተመኘን።